ሚሊዮን ብር ተመልከት። በዚህ ቻሌንጅ ያልተሳተፋችሁ ኢትዮጵያን ካላችሁ ሁላችሁም እንድትሳተፉ በአክብሮት እንጠይቃችኋለን። ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። ወደ ሕጻጽ ምን ይዤ ልሂድ ብለን ራሳችን መጠየቅ አለብን። ተሯርጠን መሄድ የለብንም። ምን ይዘን ነው የምንሄደው? አንዳንዶቻችን የፋርማሲ ዕቃዎች፣ አንዳንዶቻችን ምግብ፣ አንዳንዶቻችን ዘይት፣ በተቻለን አቅም የራሳችን ይዘን መሄድ ይኖርብናል። እንዴት አድርገን ነው ይዘን የምንሄደው? ቲክቶከሮች እዚህ ነው የምትመጡት። ስፖንሰርሺፕ አፋልጉ። ካምፓኒዎች ደውሉና ሃይ ሰላም፣ እኔ ቲክቶከር ነኝ፣ ቪዲዮ ሰራላችኋለሁ፣ እንደዚህ አደርጋለሁ፣ ይሄን ያክል ምግብ እርዱኝ፣ ይሄን ያክል ዘይት፣ ይሄን ያክል መድኃኒት ተባብለን ማለት ነው በቻልነው አቅም ይዘን ወደ ሽሬ መሄድ እንችላለን ማለት ነው፣ መንገድ አፈላልገን። ስለዚህ እንደዛ ነው እያደረኩ ያለሁት። እኔ ደግሞ ከጭላሎ ፉድ ኮምፕሌክስ ጋር እያወራሁ ያለሁት ምግብ እርዳታ እንዲደረግ ማለት ነው ለሕጻጽ ዝግጁ ናቸው እነሱ። እስኪ የሚፈጠረውን እናያለን ማለት ነው። እኔ በጣም ቸኩያለሁ በጉጉት ለማወቅ ማለት ነው መልሳቸው። ብሩክ ሪል ስቴት 500,000 ብር በረሃብ ለተቸገሩ ሰዎች ለመደገፍ እንግዲህ ዝግጁ ነን ብለዋል። ጋይስ በጣም ደስ የሚል ዘና ነው። ሁላችንም በተቻለን አቅም እንግዲህ እየተረባረብን ያለ ነው። እኔም ከጭላሎ ፉድ ኮምፕሌክስ ጋር አውርቼ ማለት ነው ለሕጻጽ በረሃብ የተቸገሩ ሰዎች ለመደገፍ ተዘጋጅቻለሁ። ምግብ ይዤ መምጣት ፈልጋለሁ። በተቻለን አቅም ሁላችንም ተረባርበን እናግዛቸው። እባካችሁ እንፍጠን። ሌትስ ጎ ሰዓት የለንም። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ማናባቱ ነው የሚሞተው? እንዴት አድርገውስ ተርቦ ይሞታሉ እኛ ሳናያቸው? ለምንድን ነው የፈዘዝ ነው? እውነት ለመናገር ስለ ሕጻጽ ሰምታችኋል ሁላችሁም ማለት ነው። ለዛም ነው አሁኑን ወደዚህ ኮመንት ትገቡና ታላላቅ ካምፓኒዎች የምትሏቸው ታግ አድርጓቸው። እነሱ ካምፓኒዎች እፈልጋቸዋለሁ አሁን ማለት ነው። እነዚህ ሰዎች ማገዝ ይኖርብናል። ሕጻጽ ላይ በጣም ብዙ ሰዎች እየሞቱ ነው ያሉት፣ በረሃብም እየተሰቃዩ ነው ያሉት። ማልኒውትሪሽን አለ፣ ማርያም ሳፕሊመንት ይጎላቸዋል፣ መድኃኒት ይጎላቸዋል፣ ምግብ ይጎላቸዋል፣ የሚተኙበት ቦታ። እውነት እነዚህ ነገሮች በአንዴ ማሟላት የምንችልበት ጊዜ ላይ ነን ያለ ነው እንዴ። ስለዚህ ነርሶች ከኔ ጋር እንድትቆሙ ፈልጋለሁኝ። ዶክተሮች ከኔ ጋር እንድትቆሙ ፈልጋለሁኝ። ፋርማሲ ካላችሁ መድኃኒት እንድትሰጡ ፈልጋለሁኝ። የምግብ ፋብሪካዎች ካላችሁ ምግብ እንድትሰጡ ፈልጋለሁኝ። አካፍል። ሁላችንም እናካፍልና እናግዛቸው። ሰዎችም እፈልጋለሁኝ። ሁላችንም አብረን ሄደን የኪችን እቃዎች ይዘን እንሂድ፣ ጄነሬተር ይዘን እንሂድ፣ መብራት እናብራዛው፣ ኪችን ይገጠም። ከዛ እዛው ሆነን እየሰራን ምግብ እየላክን ማለት ነው ይህ ነገር መለወጥ እንችላለን። እውነቴን ነው የምላችሁ። በምንም ተአምር እነዚህ ሰዎች መሞት የለባቸው። ምክንያቱም ዘመኑ ተቀይሯል። በዚህ ዘመን ሰው የሚሞት ከሆነ በረሃብ that means ይህ ጭካኔ ብቻ ነው እንጂ እውነት ነው የምላችሁ እኛ ሳንሰማ ቀርተን አይደለም ልንገራችሁ። ስለዚህ እባካችሁ አሁኑኑ ሕጻጽ ላይ የሞቱ ያሉ ሰዎች እንያቸው። በረሃብ እየተሰቃዩ ነው ያሉት። በጣም ነው የሚያሳዝኑት። አሁን እኔ ራሴ ወደዛ ልሄድ ነው። ወደዛ ሲሄድ ግን ብቻዬን አይደለም መሄድ የምፈልገው። ትራኮች ጭኜ ነው መሄድ የምፈልገው። አንዱ በምግብ፣ አንዱ በፋርማሲ እቃዎች፣ አንዱ ደግሞ የኪችን እቃዎች፣ የጄኔሬተር ሰዎች ተሰባስበን አብረን ሆያልን እንሄዳለን ማለት ነው። ይህ ነው እንግዲህ ሰውነት አይደለ? ቲክቶክ ለዚህ ካልተጠቀምነው ታዲያ ለምኑ ተረፈን? ልንገራችሁ። ዝም ብዬ እኔ ዘፈን አብርቼ እንደዚህ ስል ቫይራል ከወጣው ጥቅሙ ምንድን ነው? ይሄ ሲሪየስሊ ሶ ፕሊዝ ሌትስ ዱ ኢት። እስኪ ኮሜንት ላይ ቻሌንጅ እንፍጠር። በጣም ብዙ ካምፓኒዎች ታግ እናርጋቸው። ይህ ቪዲዮ ደግሞ ሼር እናርግ። ለምናውቀው ሰው ካለ ሼር እናርግና እናዳርሰው። ከዛ የነዚህ ሰዎች ህይወት እንቀይር እባካችሁ። ዘመኑ ተቀይሯል። ሰው መራብ የለበትም። ቻው። ኮፒ ሊንክ ሪፖስት ማድረጋቸውን እንዳትረሱ። አመሰግናለሁ። ሌላ ደስ የሚል ዜና ማለት ነው። አብሪ ሞተርስ 100,000 ብር በሕጻጽ ውስጥ በረሃብ የተቸገሩ ሰዎችን ለመደገፍ 100,000 ብር አግዛለሁ ብሏል። ካምፓኒዎች እየፈለኩኝ ነው ብር እንዲሰጡ፣ ምግብ እንዲሰጡ። እውነት እየደዋወልኩኝ ነው። አልገባችሁም ማለት ነው። እናንተ አሳውቃችኋለሁ። ሌላ ካምፓኒዎችም እንደዚህ ለማገዝ ከተነሳሱ በዛው ማለት ነው። ካምፓኒ ከሆናችሁ ማገዝ የምትፈልጉ ከሆነ ኮሜንት ላይ እንደዚህ ነን እንደዚህ ማድረግ እንፈልጋለን ካላችሁኝ ካረጋገጥኩ በኋላ ቪዲዮ ፖስት ላለው በዛውም ስፖንሰርሺፕ ይሆናችኋል። በዛውም ደግሞ ለጥሩ ነገር ገንዘባችሁ እያዋላችሁ እንደሆነ ማወቅ አለባችሁ። እወዳችኋለሁ ጋይስ።
የኢትዮጵያ ካምፓኒዎች አሁኑኑ ቪዲዮ እንድትሰሩ ፈልጋለሁ። እኔን ታግ ያረጋችሁ አዶናይ እኛ 50 ሺህ ብር እንሰጣለን፣ አዶናይ እኛ 100 ሺህ ብር እንሰጣለን፣ አዶናይ እኛ 50 ሺህ ብር እንሰጣለን ካላችሁ እግዚአብሔርን የእናንተ ካምፓኒ ስም እየጠራሁኝ ፕሮሞሽን እሰራላችኋለሁ። አሁኑኑ እናንተ ከኔ ጋር መነጋገር የለባችሁም። ህጻጽ ላይ ለተቸገሩ ሰዎች እንረዳለን ላላችሁ ሰዎችና ካምፓኒዎች ማለት ነው ቪዲዮ ከሰራችሁ ታግ ካረጋችሁኝ እኔ ተመልሼ ቪዲዮ ሰራለሁ ማለት ነው። እናግዝ። በጣም ብዙ ብር ማሰባሰብ እንችላለን። በጣም ብዙ ምግብ መግዛት እንችላለን። ምግብ ብቻ አይደለም፣ ሜዲኬሽንስ መድኃኒቶች። ይህ ብር የሚያስፈልገው ለመድኃኒት ነው ጋይስ። ዶክተሮች ያስፈልጋቸዋል። እንርዳቸው፣ እንድረስላቸው። አጭር ጊዜ ነው ያለን። ዛሬ ማታ መጨረስ አለብን። ወዳችኋለሁ ውድ ያገሬ ልጆች። ይህ ጥሪ እንግዲህ ለሙሉ ኢትዮጵያውያን ነው። እንደምታውቁት በህጻጽ ብዙ ሰዎች በረሃብ እየተጎዱና በየሰከንዱ ብዙ ሰዎች ልናጣ ነው። እኛንን ምናድናቸው አብረን እነዚህ ሰዎች ልንደርስላቸው ይገባል። በዚህ ምክንያትም የ100 ብር ቻሌንጅ ጀምረናል ጋይስ። በተቻላችሁ አቅም እንድታስገቡ ማለት ነው። ከፈለጋችሁ 100 ብር ከፈለጋችሁም 50 ብር 100 ብር ያልነው ቻሌንጅ እንዲሆን ነው እንጂ የየአቅማችሁ ብታግዙን በጣም ደስታችን ነው ለኛ ማለት ነው። እና በኢሳ ማህበር የምንጠይቃችሁ ነገር ቢኖር እነዚህ ሰዎች እንድንደርስላቸው ከጎናችን ቁሙ። እንደ ሀገር ቆመን እናድናቸው ልንላችሁ እንፈልጋለን። ሌላ የምትለው ነገር አለ ወንድማችን? እንግዲህ አሮኔ ሁሉም ነገር ሜንሽን አድርጎላችኋል ብዬ ተስፋ አደርጋለሁ። በእኛ በማህበራችን ስም ወይም በማህበራችን አባላት ስም የተከፈተ አካውንት አለ። እዚህ ቪዲዮ ላይ እናስቀምጥላችኋለን። እዛ አካውንት ላይ የምትችሉትን የአገር ልጆች የምትችሉትን ከ100 ብር ጀምሮ እስከምትችሉት ብር ድረስ ማስገባት ትችላላችሁ። ከዚህም በተጨማሪ ደግሞ ኢንካይንድ ነው መርዳት የምትፈልገው የምትሉት ካላችሁ የንጽህና መጠበቂያዎችን፣ ምግቦችን፣ ዘይቶችን፣ ሩዝ ምናምን ማምጣት የምትፈልጉ ሰዎች ደግሞ ነገ ጠዋት ምሳሌ አዲስ አበባ ቦሌ አካባቢ ከዩጎ ቸርች ጀርባ ምሳሌ አዲስ ፓርኪንግ ኤሪያ ውስጥ የምናሰባስብ ይሆናል ማለት ነው። ነገ ከጠዋት 4 ሰዓት ጀምራችሁ እስከ ማታ ድረስ ያሰባሰብን የምንገኘው እኛም በቦታው እንገኛለን። የምትችሉትን ያክል እርዳታ እንድታስገቡልን በፈጣሪ ስም እንጠይቃችኋለን። እንግዲህ እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ እንላለን። ለሁሉም ይድረስላቸው እግዚአብሔር። ጋይስ አዲስ ቻሌንጅ ጀምረናል። የ100 ብር ቻሌንጅ። ሌላ ሪከርድ እንስራ፣ እስኪ ታሪክ እንስራ። በዚህ ንግድ ባንክ አካውንት ዲፖዚት ማድረግ ትችላላችሁ። የቻላችሁትን አቅም 100 ብር ከቻላችሁ 100 ብር፣ ከዛ በላይ ከቻላችሁ ከዛ በላይ ትልቅ ታሪክ ሰርተን ህዝባችን እናድን። ወዳችኋለሁ ጋይስ እንኳን ደስ አለን ይላል። ስትገባ ስንት ደረሰው? 30 ሺህ ብር ገባ። በ10 ደቂቃው 30 ሺህ ብር ገብተናል። የታባቱ ብጥስ አሁን 40 ሊገባ ይሄው እየገባን 1500 ብር ገባል። እስኪ ኖቲፊኬሽን እናሳይ። ገባ እንደገና እስኪ እንደገና 32400 ያዘው። እስኪ 1000 ብር ገባ። 33 ብር ገብቷል። 200 ብር እንደገና እስኪ በለው እስኪ ዝዝ ይላል። አማን ከማን 2 3 4 ዝዝ ያዳባቱ በእንደዚህ አይነት ሁኔታ ጠዋት 500 2000 በስመ አብ ወመንፈስ ቅዱስ ጋይስ ደረስንላቸው። ይህ ነው ስራ ማለት ነው። መተባበር እንደዚህ ነው። ይኸውላችሁ እስከ ጠዋት ድረስ እንጠብቃለን። ተመልከት፣ እስከ ጠዋት ድረስ እንጠብቃለን። በቻልነው ቀን በቃ እስከ ጠዋት አንድ ሊገባ ይችላል። በቃ ጠዋት ስንት ብር እንደተገኘ ይኸው እነግራችኋለሁ። ግልጽ አድርጌ እዚህ ነው ማሳያችሁ፣ ቁልጭ አድርጌ። ውድ ያገሬ ልጆች ወንድማችን አንድ የሚነግራችሁ ነገር አለ። እባካችሁ ልብ ብላችሁ ስሙ። ሰላም የኢትዮጵያ ሕዝቦች እንደምን አላችሁ? በሀገር ውስጥም በውጭም የምትገኙ ይህን እርዳታ ድምጽ ለእናንተ ስናደርስ እንግዲህ እኔና የማህበሩ አባላቶች በዚህ ቦታ ቆመን ነው ማለት ነው። ማህበራችን ኢሲያ እንግዲህ በተቻለው አቅም በረሃብ የተጎዱ ወገኖቻችንን በትግራይ ክልል ሽረ እንዳስላሴ አካባቢ በህጻጽ በምትባለው ከተማ ላይ በረሃብ የተጎዱ ወገኖቻችን ለመርዳት የተቻለ እንቅስቃሴ እያደረግን ነው የሚገኘው። ዛሬ ሙሉ ቀን እያደረግን የነበረው እንቅስቃሴ እሱ ነው። አንደኛው ምን መሰላችሁ? የምትችሉትን ያክል ገንዘብ ከ100 ብር ጀምሮ የምትችሉትን ያክል ገንዘብ መርዳት እንድትችሉ አካውንት ያመቻቸን ነበረ። እሱን አካውንት ጨርሰናል። እዚህ ቪዲዮ ላይ ሜንሽን እናደርግላችኋለን። ከዛ በዛ አካውንት ላይ እንግዲህ በሁላችን ስም የተከፈተ አካውንት ነውና እዛ አካውንት ላይ የምትችሉትን ያክል ገንዘብ እያስገባችሁ በገንዘብ መርዳት ስትችሉ፣ ሁለተኛው ደግሞ ኢንካይንድ ወር ደግሞ እኛ መተን ራሳችን ማቴሪያሎችን እናንተ ማስረከብ እንፈልጋለን የምትሉ ደግሞ ነገ ጠዋት 4 ሰዓት በቦሌ ምሳሌ አዲስ አካባቢ ከዩጎ ቸርች ጀርባ በሚገኘው ፓርኪንግ ላይ ማሰባሰቢያ እያዘጋጀን ስለሆነ የምትችሉትን እቃ ዘይት ሊሆን ይችላል፣ ንጽህና መጠበቂያ ልብስ ሊሆን ይችላል፣ የተራበ ሰው ይቸግራል ብላችሁ የምታስቡትን ነገር በሙሉ አመታችሁ መርዳት የምትችሉ ሰዎች ትንሽ ትልቅ
እንዳትሉ የእናንተ ፍቅርና የእናንተ መተሳሰብ ነው የሚያስፈልገን በሰዓት ላይ እሱን ነገር አሰባስበን እንግዲህ ከጥቂት ቀናት በኋላ ወደ ሽሬ እንዳስላሴ ሁላችንም ሄደን ከእናንተ ባደራ የተቀበልነውን ልብስና ወይ ከእናንተ ባደራ የተቀበልነውን ገንዘብ የምናስረክብ ይሆናል ማለት ነው። እንግዲህ ይሄ ቪዲዮ የሚደርሳችሁ ሰዎች ለሁሉም ሼር አድርጉ፣ ከሀገር ውስጥም ከሀገር ውጭም ያላችሁ ስለሚመለከታችሁ ማለት ነው። ሌላ የምትጨምረው ነገር አለ? 4 ሰዓት ጀምሮ እስከ ማታ 10 ሰዓት ነው የሚቆየው። ስለዚህ ከጧት 4 ሰዓት ጀምሮ ቦሌ ዩጎ ቸርች ጀርባ ምሳሌ ፍየል ቁርጥና ስጋ ቤት እሱ አጠገብ ፓርኪንግ ኤሪያ አለ፣ እዛ ጋር ነው የምንገኘው። ስለዚህ ከ4 ሰዓት ጀምሮ እዛ ጋር መጣችሁ የምትችሉትን ያህል ሰፖርት ማድረግ ትችላላችሁ ማለት ነው። በቻላችሁት አቅም ምግብ እንቀበላለን፣ ልብስ እንቀበላለን። በቻላችሁት አቅም ሁላችሁም ኑ፣ እኛም እዛ እንገኛለን ማለት ነው። እኛም ታዩናላችሁ። እንወዳችኋለን። ቴንክ ዩ ሶ ማች ጋይስ። አሁን የምነግራችሁ ነገር አታምኑ። 1 ሰዓት ባልበለጠ ጊዜ ውስጥ ማለት ነው 1 ሚሊየን ብር አሰባስበናል። የታባቱ 1 ሚሊየን ብር ተመልከት። ሰላም ጋይስ እንዴት ናችሁ? አሁን ስለ ህጻጽ የሰማሁት አዲስ ዜና አለ፣ እሱም ልነግራችሁ እፈልጋለሁ። እንግዲህ እኔ ሐሳቤ ምንድን ነበረ፣ እነዚህ በረሃብ እየተቸገሩ ያሉ ሰዎች ምግብ ይዘን ሰፖርት እንድናረጋቸው ነው። ግን እኔ አልገባኝም ነበር። ያልገባኝ ነገር ደግሞ ምንድነው ፕሮሰስ እንዳለው ነው። እንደዚህ አይነት ረሃብ ጋር ዲል ለማድረግ ማለት ነው መጀመሪያ ዝም ብለህ ሄደ ብስኩትና ጁስ መስጠት አትችልም። ሚካዝ ሊጎዳቸው ይችላል። ሰውነታቸው ብዙ ኒውትሪየንቶች፣ ንጥረ ነገሮች እያጣ ነው ያለውና ስለዚህ ለምን ይህ ነገር በስነ ስርዓት አናደርገውም የሚል ሐሳብ መጣልኝ ማለት ነው። እኔ አሁን ያለሁት አዲስ አበባ ነው ያለሁት። አዲስ አበባ ሆኜም ደግሞ በስልክ እየደዋወልኩኝ እያወራሁ ነው ያለሁት ከብዙ ሰዎች ጋር በተቻለኝ አቅም ድጋፍ ለማሰባሰብ ማለት ነው። እና የተማርኩት ነገር ምንድነው አሁን የትግራይ ዶክተር አሶሲዬሽን ማለት ነው ብዙ ዶክተሮች ሆኖ እየተማከሩበት ይገኛሉ። ምክንያቱም ወደ ቦታው ሄደው አሰስ ማድረግ አለባቸው ወይ መፈተሽ አለባቸው። እነዚህ ሰዎች ምንድነው የሚያስፈልጋቸው፣ ምን አይነት ንጥረ ነገር ነው የጎደላቸው፣ ከዛ በህክምናው መሰረት ምግብ ይሰጣቸዋል ማለት ነው። ንጥረ ነገራቸው እንዲስተካከል እነሱም የበለጠ እንዲያገግሙ አሁን ካሉበት የኒውትሪሽን ወይም ደግሞ የንጥረ ነገር እጥረት ማለት ነው። ገባችሁ አይደል ጋይስ? ስለዚህ መጀመሪያ ስቴፓችን መሆን ያለበት ምን አይነት ምግብ ነው የሚያስፈልጋቸው እንወቅ። በተቻላቸው አቅም ብዙ ሰዎች ኦሬዲ ሽረ ላይ ይገኛሉ። እነዚህ ሰዎች ደግሞ ምግብ እያሰባሰቡ ነው ያሉት which is amazing፣ በጣም አሪፍ ነው። ግን ደግሞ ዶክተሮቹም ያስፈልጉናል። ስለዚህ ዶክተሮቹ አሁን አውርተው ሲጨርሱበት እኔ መጥቼ አሳውቃቸዋለሁ ማለት ነው። እናም እኔ እዚህ አዲስ አበባ ሆኜ ከብዙ ካምፓኒዎች ጋር እያወራሁኝ የምግብ ካምፓኒዎች ጋር እያወራሁኝ ትራኮች ለመላክ እንግዲህ ወስኛለሁ ጋይስ እና እዚህ ሆነን አሳውቃቸዋለሁ። ትልቅ የሆነ ለውጥም እና ጋይስ ስለ ህጻጽ እንግዲህ ጥሩ ዜና እየሰማው ነው የምገኘው። አሁን ዶክተሮች እንግዲህ እንደነገርኳችሁ ተሰባስበው ስለዛ ነገር እያወሩበት ነገር ስለ ህጻጽ ያለው ረሃብ ማለት ነው እና በተቻላቸው አቅም እየተሳተፉ እንደሆነና ከዛ ደግሞ ሪፈር መባል ያለበት ሪፈር እየተደረገ እንደሆነ ግን የነገሩን የምግብ እጥረት እንዳለ ነው። ይህ የምግብ እጥረት ሶልቭ ለማድረግ ደግሞ ከምግብ ካምፓኒዎች አዲስ አበባ ጋር ሆኜ ተደዋውዬ ማለት ነው ለመላክ እኔ ቃል እገባለሁ። ስለዚህ አዲስ አበባ ውስጥ የምትገኙ የምግብ ካምፓኒዎች ካላችሁ አሁኑኑ ቲክቶክ ኮሜንት ላይ ጻፉልኝ ወይም ደግሞ በመሴጅ ጻፉልኝና እኔ ራሴ እደውላለሁ። ከዛ ምግቦች መላክ ይኖርብናል ወደ ህጻጽ ማለት